Hello everyone, welcome back to Basic English. Today I will teach you another very important reading rule in English, which is the OA rule. OA rule. This rule will help you read many English words easily and correctly. ሰላም ቤተሰቦች እንዴት ናችሁ? እንኳን ወደ ቤዚክ እንግሊሽ በሰላም መጣችሁ። በዛሬ ትምህርታችን በጣም ወሳኝ የሆነ ሪዲንግ ሩል አስተምራችኋለሁ ወይም ደግሞ የማንበብ ህግ ማለት ነው። ሪዲንግ ሩል ማለት የማንበብ ህግ ማለት ነው። ስለዚህ በዛሬ ትምህርታችን የማሳያችሁ ኦኤ ሩል ነው። ያ ማለት ኦኤ በአንድ ላይ በሚመጣበት ሰዓት ምን አይነት ድምፅ እንደሚኖረው እንዴት እንደምናነበው አንድ ባንድ የማሳያችሁ ይሆናል። If you are new for this channel, don't forget to subscribe and like. Let's begin. The OA rule is very simple. When you see the letters O plus A or O and A together in a word, they make the long O sound. They make the long O sound. What does it mean? O እና A ባንድ ላይ ካገኛችኋቸው ወይም ባንድ ላይ ከመጡ በአንድ ወርድ ውስጥ ወይም በአንድ ቃል ውስጥ ምን አይነት ድምፅ ይኖራቸዋል? they make the long sound O ማለት ነው። ምን አይነት ሳውንድ? O which is two vowels consistently በአንድ ላይ ከመጡ በተከታታይ ከመጡ የመጀመሪያውን ቫውል እንወስዳለን ወይም we have to take the first vowel sound or the first sound ማለት ነው። የመጀመሪያውን ሳውንድ እናነባዋለን ወይም we talk the first vowel sound. Okay, ከዚህ ላይ እንደምታዩቸው here are some examples of OA sound ማለት ነው። ከዚህ ጋር የተለያዩ ወርዶችን መስርቻለሁ ኦ ሳውንድ ያላቸው ነገር ግን ሁለት ቫውል ባንድ ላይ ኦ እና ኢ ይዘው የመጡ ወርዶች ናቸው ማለት ነው። አንድ ባንድ እናያቸዋለን። በደንብ ተከታተሉ። Okay, the first word B O A T. Okay, again B O A T. So how can we read this word? እንዴት ልናነበው እንችላለን? ቦት ብለን እናነበዋለን። ኦኬ አር ኦ ኤ ዲ። ሶ እንዴት እናነበዋለን? ይሄኛውን ሮድ ብለን እናነበዋለን ማለት ነው። ኤንድ ሲ ኦ ኤ ቲ እንዴት እናነበዋለን? ኮት ብለን እናነባለን ማለት ነው። and then ቲ ኦ ኤ ዲ ቶድ። ኦኬ ስለዚህ ተመሳሳይ ናቸው። መሀል ላይ ያሉት ቫውሎቹ ኦ ከዛ ኤ። ዶንት ፎርጌት እዚህ ጋር ምንድን ነው ኦ ኤ ነው ያልኩት። ኤ ኦ መሆን አይደለም። ሁለቱ መቀየር የለበትም። የመጀመሪያው ኦ ነው፣ ከዛ ሁለተኛው ኤ ማለት ነው። ስለዚህ የመጀመሪያው ኦ ሁለተኛው ኤ መሆኑን እርግጠኛ መሆን አለባችሁ ማለት ነው። ኦኬ ከዚህ ላይ የምታዩቸው ጂ ኦ ኤ ቲ ጎት ብለን እናነባዋለን ማለት ነው። ደን ኤስ ኦ ኤ ፒ ሶፕ ብለን እናነባዋለን። ኔክስት ኤል ኦ ኤ ዲ ሎድ ብለን እናነባለን። ኤንድ ዘ ላስት ቢ ኦ ኤ አር ዲ ቦርድ ብለን እናነባዋለን ማለት ነው። ኦኬ በመጨረሻ እስቲ ፈጠን ብለን አሁንም እነዚህ እናነባቸው። ኦኬ the first word boat ኮት ኦ የሚል ድምፅ ብቻ ነው ያለው ማለት ነው። ጎት ሮድ ቶድ ሎድ
load, soap, soap, board, board. ኦኬ ሶ ልክ እንደዚህ እያደረጋችሁ ደብተራችሁ ላይ እየጻፋችሁ እናንተም መለማመድ ይኖርባችኋል ማለት ነው። እንግዲህ በዛሬው ያየናቸው እነዚህን ይመስላሉ። ኦ እና ኤ በአንድ ላይ በሚመጡበት ሰዓት ምን አይነት ድምፅ ሊኖራቸው ይችላል የሚለውን ነው ያየነው ማለት ነው። Okay, it is enough for today. If you liked this lesson, please like the video, subscribe. Thank you for watching and see you in the next video. Bye bye.